ኤፍሬምን ትላንት ያሳቁኝ ኤፍሬም መርካቶ የሚል ስም ተሰጥቶታልና ኤፍሬም መርካቶ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልኩ የማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ። ነኝ ለመሰለ አይደለም በቃ እፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። ወደ እኔና ከፍ ያለው ትዘግበኛለህ ማብራታ የአገልጋዮች ሚስጥር አለ ዘረግፍልሃል። ለዝዶ ብትን 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 የሚላል እንደ ማኛ ጤፍ ብትን ብትን ምንድን ነው ብትን ብትን የሚል አንድ ዘፋኝ አለ። ብትን ብትን አድርጌ ቁጭ አደረኩት። ኤፍሬምን ትላንት ያሳቁኝ ኤፍሬም መርካቶ የሚል ስም ተሰጥቶታልና ኤፍሬም መርካቶ እንዴት ተባለ? ቤተሰብ ኤፍሬም ብክን ብክን ኤግዛክትሊ ብክን ብክን እና ምን አለ? ስለ ዮሐንስ ራእይ እናወራለን። ዮሐንስ ራእይን እያወራን ተነጋገርን። እዛ ጋር መልአኩ ነው የትም ቦታ ምንም ነገር እንደሌለ መልአኩ በራእይ ለማያሳየዋል ለዮሐንስ ያሳየዋል። ዮሐንስ በጣም ያዝንና ያለቅሳል። ከዛ በኋላ አይዞ አታልቅስ ተብሎ ጌታ ኢየሱስ ክርስቶስ እንደታረደ እንደሚሰግዱለት እንደሚዘምሩለት እዛው ላይ ተናገረ ማለት ነው። ስለዚህ እኔ ጥያቄ ምንድነው የተመታው ሰው አይደለም መልአኩ እንዴት ሆኖ ምድርም ላይ ከምድርም በታችም በሰማይም ይሄ ነገር የሚገባው እንደሌለ በምን አወቃልኩት? ላስረዳል። ይሄ ሜታፎር ነው። ላስረዳ። ለምሳሌ መርካቶ ውስጥ 1000 ብር ይጠፋላል። አዎ መርካቶ ውስጥ 1000 ብር ይጠፋል። መርካቶ ውስጥ 1000 ብር ሲጠፋ እኔ እናንተ አዋጅ እናውጃለን። ምን የሚል አዋጅ? መርካቶ ውስጥ 1000 ብር ጠፍቷል ያገኛችሁ ሰዎች ንገሩኝ ትላለ ብለህ ታውጃለህ። እሺ ከዛስ? ከዛ ሰዎች ሰሙና አላየንም አሉ። መልአኩ ማለት ይሄን ያደርገዋል። አስቦ ጌታ በራእይ ያሳየውን እሱ መርካቶን ያሳየኛል። እንደዚህ አይነት ትምህርት እኔ ትላንት የተወለድኩ ሕፃን ልጅ አድርጎኛል። ምናልባት እኔ ተምሬያለሁ ምናምን ብዬ ስላልሰከስኩ ነው እንጂ ሚሊተሪው ብትለኛ ነው። አሜሪካን የተማርነው ኔቪ ኮሜርስ ግራጁዌት ነኝ። ኢንፎርሜሽን ቴክኖሎጂ የተማርኩ ሰው ነኝ። አሜሪካን ሀገርም ይሄን ማለት አልፈልግም። የተወሰኑ ነገሮች ተምረናል። መሰከሱ አስፈላጊ አይደለም። ምን ጥቅም አለው? በምንነጋገረው ነገር ያ ነገር መማራ ለመማር ይገልጻል አይደለ? ስለዚህ በምንነጋገረው ነገር ላይ እኔ ነኝ ጭንቀት የፈጠርኩብህ እንጂ አንድም ጭንቀት እኔ ላይ አልፈጠርክም። አንተ ግራ ገብቶ ዮኒ ማኛ ማነው ጥቅስ የሚልክልህ ያከታተለ ብለህ ስትል እኔ እንዳነበብኩ ነው የሚያሳየው። ለምን ጊዜን አላባንከንኩ? ምክንያቱም ጌታ ኢየሱስ ክርስቶስ መቼ እንደሚመጣ አናውቅ። ተዘጋጅቶ መጠበቅን የመሰለ መልካም ነገር የለም። ኢየሱስ ክርስቶስ የዓለሞች ሁሉ የጌቶች ሁሉ ጌታ ነው ሰው። ስለዚህ እኔ በደንብ እያደረኩ ስጠይቀ ከዚህም መልአክ እያወጣው ከትንቢተ ዘካርያስም ከትንቢተ ዳንኤልም ከዮሐንስ ራእይም ከሌሎችም እያወጣው ስናገር ድንግጥግጥ ወጣና ግራ ገብቶ አልክ። ለምን? ማንበብን የመሰለ ትልቅ ነገር የለም። መጽሐፍ ቅዱስ የማንበብ ጉዳይ ነው። ስለዚህ አሁንም የምለው ምንድን ነው፣ ባየሁት ነገር ላይ ፔንቴኮስታል ምንም ዜሮ እንደሆነ አየን። ሉተራውያንና ኦርቶዶክስ በጣም ተቀራራቢ ነገር አለ። በሕፃናት ጥምቀት ላይ ያለው ነገር እኔ የምለው ኢየሱስ ክርስቶስ ራሱ ሲናገር ይሄን ነገር አድርሱላቸው ሲናገር ሕፃናትን ወደ እኔ ይምጡ አትከልክሏቸው መንግስተ ሰማያት ለእነሱ ላሉ ናትና ካለ የውርስ ኃጢአት የለባቸው።
እዝዳን ይመጣሉ። ምንም አትከልክሏቸው ነው ያለ። የሚጠየቅ ሕፃን የለም። ግን በክርስትና ለማኖር በክርስትና ለማሳደግ የሚጠቅመው ክርስቲያን ማድረግ ነው ከልጅነቱ ጀምሮ። ሙስሊሞች ምን እንደሚያደርጉ ታውቃላችሁ? ከልጅነቱ አንድ ልጅ የመጀመሪያ ድምፅ እንዲሰማ የሚፈልጉት የአዛን ድምፅ እንደሆነ ታውቃላችሁ? ሙስሊሞች እቺን አርፋታል። ሙስሊሞች ጋር ብትሄድ የመጀመሪያው ሕፃን ልጅ ከእናቱ ማፀን ሲወጣ የሚያሰሙት ድምፅ የአዛን ድምፅ ነው። በጆሮ የአዛን ድምፅ ያሰሙታል። የመጀመሪያው ድምፅ የኛ የፈጣሪያችን ድምፅ ነው። ስለዚህ በ40 ቀንና በ80 ቀን ክርስቲያን ማድረግ ለአንድ ክርስቲያን መልካም ነው። ጉዳት የሚባል የለው። ሲያድግም ክርስቲያን ነው የሚሆነው። ሲያድግም ክርስቲያን ነው የሚሆነው። 2-3 አታስጠምቀውም። እና ያ ነገር ጥሩ ነው ብዬ አስባለሁ። ትምህርቱን መማር ነው። ከዛ በኋላ ክርስትና መማር ነው። ሌላው በትምህርታቸው እንዳለው የራሳቸው አስተማሪ አንጎል ያደረጋቸው የሰደቡት ትምህርትን አሳያችኋለሁ። ከሱ በፊት ግን አንድ ለባሉ ድምቀት አንድ ይቺን ነገር አብረን ብንላት ደስ ይለኛል። አንድ ላይ እቺን አንድ ላይ አንድ ላይ ቤተሰብ እሱን እያደረጋችሁ ጠብቁኝ። ሌላው ይሄ ሰው በጣም ተመቸኝ። ኦርቶዶክስም በጣም ይተች ነበረ። ስሙ ጠፍቶኛል። ስሙን ትነግሩኛላችሁ። ይሄ ሰው ኦርቶዶክስን በጣም የሚተች ኦርቶዶክስን በጣም የሚጠላ ሰው ነበረ እና ምንድን ነው መጣ ስሙ ያገለገልክ የማይመስል ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልኩ የማይመስልበት ጊዜ ነበረ። ለእሱም ሶሪ ብያለሁ። ነ ለመሰለ እግዚአብሔር ይባርክ። ማን ነው የሚባለው ይሄ ሰው? ይሄ ሰው እግዚአብሔር ይባርከው። ምን አለ? ኦርቶዶክስን ካልሰደብክ፣ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ከፍ ያለው ታንኪዩ ኬፋ ሰምተሃል ብሮዬ? ስማ በደንብ አየህ። ንስሐ ማለት ይሄ ነው ማብራዳ። ንስሐ ነው። ኦርቶዶክስን ካላንቋሸሽኩ የሰበኩ አይመስለኝም። ኦርቶዶክስን ካልተቸ ያገለገልክ የማይመስል ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልኩ የማይመስልበት ጊዜ ነበረ። ለእሱም ሶሪ ብያለሁ። ነ ለመሰለ አይተነው በቃ እፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። ወደ እኔና ከፍ ያለው ትዘግበኛለህ ማብራዳ። የአገልጋዮች ሚስጥር አለ፣ ዘረግፍልሃለሁ። ያለ ፍራቻ አንጠፍጥፌ ዘረግፋለሁ። ማን እንደሰጠኝ አልናገርም፣ ዘረግፈዋል። ጌታ ኢየሱስ ምስክሬ። ማን ይስጠኝ እስካሁን የተናገርኩት የለም። ብዙ መረጃ መጥቶልኛል። ዘረግፈዋል። ይኸው አለ ብላችሁ ለመሰለ በቃ አይጠቅሙም። ብዙ ጊዜ ይህን ህዝብ እንደውም ከኦርቶዶክስ እንዲወጣ አንዳንድ ጽንፈኞች የኦሮሞ ትግል ውስጥ ተደብቀው ኦርቶዶክስን የማዳከም ሴራ ሲሰሩ ታያለ። ኦርቶዶክስ እንድትዳከም አልፈልግም። በጣም ምስኪን ሰው ነኝ። በጣም የዋኔ ከራሴ ይልቅ 2,000-3,000 ብር ካለኝ ፕሮግራሞች በማድረግ በማገልገል ማምን ሰው ነኝ እና ረ ምንድነቱ ለኦሮሞ መሬቱን ለኦርቶዶክስ ሰጥ ተብሎ ይህን ያህል እሷ ላይ ብቻ እንደዚህ ማሰብሰብ ማለት የታቀደ ሌላ ስውር አጀንዳ አለ። ባይዘው ለካ በሽንገላም እግዚአብሔር መስበክ ይቻላል። ክርስቶስን ያለ ፍቅር መስበክ ይቻላል። ለካ እንዲህ ስለማያዋጣ ነው ነገር የትዕቢትም የጉራም ተባረክ። ስለዚህ አያችሁ የነሱ ትልቁ ሴራቸው ኦርቶዶክስን መስደብ ስብከት ነው። ከፍ ያለው ተቀይሯል። ከፍ ያለው ኦርቶዶክስን ስደብ ብትለው አይሰማህም። ኦርቶዶክስ ፍቅር እንደሆነ መስክሯል። እኔ ኦርቶዶክስ ፍቅር ሳይሆን ማንነት ነው ብዬ አምናለሁ። ማንነት ውበት እንደሆነ መናገር እችላለሁ። በድፍረት ነው የምናገረው። ውበት፣ ማንነት፣ መንፈሱ ቤተክርስቲያን ገና እግር ሲገባ
የሚሰማ መንፈስ ቅዱሱ ቁጭ ነው የሚያደርገ። ሌላ ነገር እንድታስብ እንኳን ቤተ ክርስቲያን ስትገባ አያደርገም። እዚያ አባቴ ሜካፓን ተለቅልቃ ሚኒስከርት አርጋ ባል ፍለጋ ልትመጣ የምትችል ሴት አለች። እንተዋወቃለን። መንፈሱ ገና ግቢው እኮ ነው። ቤተ መቅደሱን ቶ ግቢ ኦርቶዶክስ ስትገባ ያለው መንፈስ ኮምፕሊትሊ ይለያል። ጌታ ኢየሱስ ምስክሬ ነው። ገና ስትገባ ሌላው ቦታ ነፍሴ ምንም ጣጣ የለው። ያየሁትን ነው የምናገረውና እውነት አላት። ግን እንዳልኳችሁ አጥሯ እንዲነቀነቅ የተደረገው ዓለማውያን በምትፖስቱት ፖስት ነው። ይሄን ልንገራችሁ። ዓለማውያን በጭፈራችሁ የተነሳ በዘፈናችሁ የተነሳ ኦርቶዶክስን ምን ያህል እንዳዋረዳችሁ ራሳችሁ ምን ያህል ኦርቶዶክስን እንዳስቀጠቀጣችኋት ዓለማውያን። ወይ ከቤተ ክርስቲያኑ አልሆናችሁ ወይ በዓለም ላይ መሆናችሁ ደስተኛ እኮ አይደላችሁ። ዲዶ ሜክ መኒ አረበ ገንዘብ ብታገኙበት ለምን እንደፈለጋችሁ አይ ዶንት ኬር። ገንዘብ ለማታገኙበት ነገር መበላቀጡ ምን ጥቅም አለው? ሃይማኖታችሁ ማሰደቡ ምን ጥቅም አለው? ገንዘብ ብታገኙ ሪች ብትሆኑ በገንዘቡ ብትደልቡ እሺ ተበላቀጡ። ምንም 5 ሳንቲ ለማይሰጣችሁ ቲክታክ ስትበላቀጡ ለላይክ ፍለጋ መዋሉ ውርደት ነው። ኦርቶዶክስን አታሰድቧት። የምታሰድቧት ነጠላዋን አርጋችሁ ስትዘምሩላት አፋቸውን ነው የምታስይዙት። ስለዚህ ያቺን ነገር ብታርጉ መልካም ነው ብዬ አስባለሁ። ኦርቶዶክስ እርግጥ በሰው አትመዘንም። የኛ ሰው ግን ሰው አይቶ ነው የሚሰናከለው፣ ሰው አይቶ ነው ሚድ ነው። የሰው ልጅ በሰው ይሰናከላል፣ በሰው ይድናል። ስለዚህ ይህንን ነገር በደንብ አድርጋችሁ ብታዩት የኦርቶዶክስ ልጆች ገንዘብ ማታገኝበት ከሆነ ታወቅሽ አልታወቅሽ who cares? ሳይበላቀጡ ብዙ ገንዘብ የሰሩ እህትና ወንድሞች አሉ ሶሻል ሚዲያ ላይ። አልተበላቀጥኩም አባቴ። እንክት አርጌ ሶሻል ሚዲያ ላይ ገንዘብ ሰርቻለሁ። እንክት አርጌ ሳልበላቀጥ እንክት አርጌ በልቻለሁ። አዶናይ ሶሻል ሚዲያ ላይ አልተበላቀጠም፣ ገንዘብ ሰርተዋል። ተግባባን? ጆን ዳንኤል አልተበለቃቀጠም፣ ሶሻል ሚዲያ ላይ ገንዘብ ሰርተዋል። ናውን ፎንቴ አልተበለቃቀጠም፣ ገንዘብ ሰርተዋል። ያው ጉቶና እንትና አልሰሩም ገንዘብ። ጉቶና ማነው ስሙ ሞጣ አልሰሩም ገንዘብ። ምክንያቱም they are not ስማርት አይደሉም። ስትራቴጂ የላቸው፣ የሚያደርጉትን ነገር አያውቁም። ስለዚህ ገንዘቡን አይሰሩትም። መስራት ይቻላል ገንዘብ እንዴ! ትላንት የመጣው ማሜ እንክት አድርጎ ገንዘብ ሰርተዋል። ይሰራል። ስለዚህ የኦርቶዶክስ ልጆች ብታስተውሉት ሶሻል ሚዲያ ላይ ጥሩ ነው። ኦርቶዶክስ በጣም ብዙ የሚሰጥ ተነግሮ የማያልቅ ሀብት አላት። የእውቀት ሀብት ተነግሮላት አያልቅ። ተግባባን? ስለዚህ ገንዘብ መስራት ይቻላል፣ ከባድ አይደለም። በእውቀት በጥበብ ሲሆን ገንዘብ ትሰራላችሁ። ግን ለብሽሽቁ ይኸው ወገቤን ብሎ ገንዘብ ሲሰበስብ የነበረው የኦርቶዶክስ ልጅ አላየሁ። ኢየሱስ እኔ ለኤርሚያስ አድርሱልኝ ቆርጣችሁ። ይሄን ኤርሚያስ አበበ ዮኒ ማኛ በህልሜ አይቼው እንደዚህ ያደርገኛል ምናምን ብለሃል አይደለ? በእግዚአብሔር ቃል ላይ አላቅጣል ምናምን ብለህ ሙድ ይዛል አይደለ? ልጠይቅህ፣ ክፉን ከሚያሳይ እግዚአብሔር አምላክ እኔ አሳይም ባይ ነኝ። ክፉን ከሚያሳይ ከአንተ ከተያዝክበት ነገር የሚያድነውን ነገር እንዴት አያሳይህም? ይሄንን ነው እኔ የምጠይቅህ። ክፉን አሳይቶሃል። ስለ ሰዎች ክፉ ስለ እኔ ብቻ ሳይሆን ስለ ደምረው ክፉን አሳይቷል። ሲሞት አየዋለሁ ምናምን ብለሃል። ትሞታለህ ብለዋል።
ዮኒ ማኛንም እንደዚሁ እና አቤል አቡናንም እንደዚሁ አማን ሻሎምንም እንደዚሁ ብለሃል። ክፉ ክፉን ጌታ ያሳይሃል። አንተ የምትድንበትን የምትፈወስበትን ወገብህን የሚያስቸግርህን ዲስክ የወረደውን ምናምን እግዚአብሔር አምላክ አሳይቶ እንዴት አልፈወሰም? ይህን ለአንተ ጥያቄ ነው የምጠይቀው፣ ስድብ አይደለም፣ ጥያቄ ነው። አየህ ክፉ ክፉን ያንተ ህያው እግዚአብሔር አምላክ ህያው የኔ አምላክ እያልክ ነው የምትለው፣ እየተንዘረዘርክ ነው የምታወራው። እንዴት በጎውን ነገር አላሳየም? እንዴት መልካሙን ነገር አላሳየም? ምናልባት የሚያሳይ ቅርጫው ኢየሱስ ነው። ቅርጫው እናንተ በቅርጫ የምታመልኩት ኢየሱስ ክርስቶስ ነው ያንን ያሳየ? ወይስ እውነተኛው አምላክ ነው የሚያሳየ? እውነተኛ አምላክ ሰዎች ሲፈወሱ፣ ሰዎች ሲባረኩ፣ በይቅርታ ሲያድናቸው፣ ሲምራቸው እኔ ያሳይቶኛል። አንተ የሚያሳይ ግን ሰዎችን ምን ሲያደርግ? ሲያጠፋ፣ ሰዎችን ሲገል። እንደነ ትዝታው ባልታዛር ከሆነ ደግሞ ሰዎችን ጸሎት አድርጋችሁ በማህበር ጸልያችሁ ለማስገደል ትጸልያላችሁ። ስለዚህ ይሄ ነገራችሁ በጣም ነው የሚያሳዝነኝ፣ የሚያሳፍረኝ። ሌላው ለስዕል አትስገዱ የሚል ቁማር ይዛችሁ መጣችኋል። ልጠይቅ እንዴ ተስሎ የለ እንዴ? መጽሐፍ ቅዱስ ላይም እኮ ይላል። እናንተ የምትመርጡት ምንድን ነው? ፒክና ቹዝ እያደረጋችሁ የምታደርጓት ነገር ግራ ነው የሚገባኝ። ደስ የሚላችሁን ታደርጋላችሁ፣ ደስ የማይላችሁን አታደርጉም። እንዴ በስነ ስርዓት ቅረጽ ተብሎ የለ እንዴ? ቅረጽ ክሩቤልን ሲቀርጻቸው ምን ሳላቸው ማለት ነው። መቅረጽ ማለት መሳል ነው። የሚጠረቡ ነገር አይደለም። እነ ክሩቤል በእውነት ካነበባችሁት ብዙ ነገር አለ፣ ለመልካም ነገር አለ። የአምልኮ ስግደት ከሆነ ችግር አለ። የአምልኮ የአክብሮት ስግደት ትደፉ የለን እንዴ? ብድር ለመጠየቅ የሰው እግር ላይ ተወድቆ የለ እንዴ? የባለስልጣን እግር ላይ ወድቃችሁ ታኮ የለ እንዴ? እሱም ምን ልትሉት ነው? በመልካም ነገር ካያችሁት ነገሮች ሁሉ ሰላም ናቸው። በመልካም በቅንነት ካያችሁት ምስጋና የሚገባው እግዚአብሔር ብቻ አይደለም የሚልም የለም። ምስጋና ብዙ ሰዎች ሊመሰገኑ ይችላሉ። ምሳ በላችን ሬስቶራንት ውስጥ በራስ ገንዘብ የገዛውን ታንኪዩ ወይም አመሰግናለሁ ትላለ። ብድር ያበደረን ሰው አመሰግናለሁ ትላለ አይደል እንዴ? አምልኮና ምስጋናን እንኳን ለይታችሁ አታውቁም። ብድር ያበደረልህን ካመሰገንከው ቅድስት ድንግል ማርያም ኢየሱስ ክርስቶስን የሰጠችን ግን አላመሰግንም ነው የምትለው አይደል? እውቀት እንደዛ ነው። እናንተ የፈሰሰ እውቀት ብድር ያበደር በር የከፈተልን ብድሩን ተው። መንገድ ላይ የሆነ ቦታ ስትሄዱ በር የከፈተልን አመሰግናለሁ አመሰግንሻለሁ የምትል ሰውዬ ኢየሱስ ክርስቶስን በጸጋ በስጋ የወለደች እናት እሷ ምንም ችግር የለውም አታመስግናት ትባባላል። ምንም እውቀት የለም። እውቀት የሚባል የሌለበት በተለይ የደቡብ ልጆችን ተጫወቱባቸው። እቃ ነው ያደረጓቸው። ጌታ ኢየሱስ ምስክሬ፣ እንደ ደቡብ ልጅ ጴንጤ የተጫወተበት የለም። ኦሮሞን አልተጫወተበትም። የአማራ ልጆች አልተጫወቱባቸውም። ተጋሩ አልተጫወተበትም። አፋርን ብትለው አልተጫወተም። ጋምቤላ አልተጫወት። የደቡብ ልጆችን በሙሉ ጢባ ጢቤ ተጫወቱባቸው። ጉራጌዎችን አልተጫወቱባቸውም። ጉራጌ ወይ ሙስሊም ነው ወይ ኦርቶዶክስ ነው። ጉራጌን አልተጫወቱባቸውም። በተለይ ወላይታ ላይ ሀዲያ ላይ ምናምን ብትሄድ ዲቻ ምናምን ብትሄዱ እነሱን የተጫወቱባቸው እንጂ ሌላ ዝ ኖቦዲ ናን ማንም የተጫወቱበት የለም። ሌላ ዲቻ ምናምን ወላይታ ሀዲያ ምናምን ተጫወቱ። ገንዘባቸውን እጥብ አድርገው በሏቸው። ቢያሳዝን እነዛ ምስኪን ጋሞ ምናምን የሚባሉ ተጫወቱባቸው። በነፍሰ ስጋቸው ተጫወቱባቸው። እየሄዱ ማኖፍ ጋር ነኝ ይላቸዋል። እየሄዱ
ገንዘብ ከባንክ ሄደ ማውጣት ትችላለህ ይለዋል። ዛሬ እንትን ትሆናለህ እያለ ይቀባጥርለታል። ሲዳማ ተጫወቱባቸው። በቃ ጢባ ጢቤ ተጫውተው የደቡብ ልጆችን መሳቂያ መሳለቂያ አደረጓቸው እና በፍጹም የኦሮሞ ልጆችን መሸወድ አትችልም። በዚህ ተጋሩ አማራ ነው። የአዲስ አበባ ልጅን አሸውደው ምናምን እና የደቡብ ወላይታ፣ ሀዲያ፣ ዲቻ ምናምን ሲዳማ ምናምን መጫወቻ ሆናችኋል። ትንሽ ቆም ብላችሁ ብታስቡ ጥሩ ነው። ምንም ከ14ተኛው ክፍለ ዘመን የመጣ እሱንም እነ ሉተር ያመጡት እምነት እንጂ እውነተኛ የጥንት የጠዋት እምነት በክርስቶስ የታነጸ በክርስቶስ ደም የሆነ ማንነት የለው። ቤተክርስቲያን በክርስቶስ ደም የተሰራ አይደለም። ያንተ የሆነ መጋዘን ውስጥ ትገባለህ፣ ስፒከርና ምን ትይዛለህ? ስፒከርና እንትን ማይክ ትይዛለህ። ሃሌሉያ ስትል መዋል። ይሄ እምነት አይደለም። ከዛ ኪቦርድ ድሽ ታደርጋለህ። ይሄ እምነት አይደለም እና ብትማሩ ጥሩ ነው። እምነት ብዙ ጥንካሬ ያስፈልገዋል። መንግስተ ሰማያት እንዲሁ በነፃ የምታገኘው አይደለም። በቅድስና ካልተመላለስክ ማናችንም መንግስተ ሰማያትን አናገኛትም። እንዲያውም ይቅርታ ትምህርቱን ላሳያችሁ ምን ብሎ እንደሚያስተምር በጣም ይቅርታ አላሳየዋቸውም። ቅድም ያልኳችሁ አልረሳሁትም። የተናገረው የራሳቸው አስተማሪ ቅድስና ዝም ብሎ አንዴ ድኖ ቀጥታ መዳን ነው የሚባል ቁማር የለም ነው የሚለው። ሌላው እርስ በራስ ከዛ በፊት እርስ በራስ ጥሪ እየተደረገ ነው። እኔ ኃይሉ በጣም የሚመቸኝ ሰው ነው። ጥሪ አድርጓል ለጴንጤዎች። ስሙ ጥሪ ለዶክተር ማሙሻ፣ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነቢይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ለሞግታችሁ ዲቤት ላረጋችሁ ፈቃደኛ ነኝ። ስሙ በደንብ ስማ። ቆይ የወንጌል አማኞች ገለመን ያተወል ስማ ተቀበል። ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነቢይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ለሞግታችሁ ዲቤት ላረጋችሁ ፈቃደኛ ነኝ። የወንጌል አማኝ የሆናችሁ ሰዎች በሙሉ ይህንን ቪዲዮ ቆይ እራሱን ልፈልገው። ቆይ ኃይሉ ብዬ ልግባ። ኃይሉ ዮሐንስ እግዚአብሔር አብርሃምን በዓለም ሕዝብ ሁሉ ዘንድ ዲቤት የጠራውን ሊወስድ ፊልጵስዩስ ቆይ ጌታችን ኢየሱስ ትውልድ ሁሉ በጣም ኦርቶዶክስን የሚያክብር ሰው ነው ይሄ ሰው። እሱ ፔጅ ላይ አላየሁት። ኃይሉ ዮሐንስ በጣም ጓደኛዬ ነው። ከኔ ጋር በጣም የሚመቸኝ ሰው ነው። ከነ ልዩነታችን ተከባብረን ያለን ሰው ነን እና ጥሪ አድርጎላቸዋል። ጴንጤ ለጴንጤ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነቢይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ለሞግታችሁ ዲቤት ላረጋችሁ ፈቃደኛ ነኝ። ጴንጤ ለጴንጤ ጥሪ ተደርጎላል። ተቀበል። አይገርምም? ግን ጴንጤ ዮኒ ማኛ እግር ስር ሲወድቅ ወይኔ ለታቦት አልሰግድም ብለህ ዮኒ ማኛ እግር ስር ተደፋ አይደለ? አስቸጋሪ ነው። ዮኒ ማኛ እግር ስር ወደክና እኔን ልትራገም ተሰባሰብክ። ከባድ ሚዛን። ከዛ እንትን አለ ላሳያችሁ፣ ትምህርታቸው ምን እንደሆነ በደንብ ላሳይ። ይኸው እዚህ ጋር አለ። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። ሰማ አንዴ ከዳንክ በኋላ ዘላለም ድነሃል የሚባል ትምህርት የለም። ተጨቃጨቁ። እኔ ያላችሁትን ነው የማሰማው። አንዴ ከዳንክ በኋላ ለዘላለም ድነሃል የሚባል ትምሮ የለም። እሺ አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ
ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ሰማለህ። ይህን እኮ ኦርቶዶክስ ነው የምትለው፣ ጴንጤ አይደለም። የኦርቶዶክስ ትምህርት ለምን ትዘርፋላችሁ? ለምን ትዘርፋላችሁ? ይሄ የኦርቶዶክስ ትምህርት እንጂ የጴንጤ ትምህርት አይደለም። አይደለም። ለምንድን ነው የኦርቶዶክስን ትምህርት ዘርፈ በአዳራሽ የምትሰብከው? እኔን ስታደናብሩኝ ያልነበረ አንዴት ተጠመቅ ያመነ የተጠመቀ ይድናል ብለኸኝ ካላችሁኝ በኋላ አልደረቀም የምትሉኝ ታዲያ ለምንድን ነው? አሁንም በኢየሱስ ክርስቶስ ነው ማምነው፣ ግን ዮኒ ማኛ በጽድቅ መመላለስ አለበት ለመዳን ብዬ አምናለሁ። ለምንድን ነው የምታወዛግቡን? ለጤናችንስ ጥሩ ነው? እኔ ጤናዬ ቢምታታብኝ ጥሩ ነው? የዮኒ ማኛ አልደረቀም፣ አንዴ ድነሃል ማኛው ሲሆን አልደረቀም ትሉኛላችሁ። ስለዚህ ከትምህርታችሁ ጋር ክላሽ አያደርግም። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ምን አለ? መዳን ብቻ አይደለም ወደ ሲኦል መንገድ ነው የምትሄዱት። ስለዚህ አንዴ የተጠመቀ ይድናል የሚባለው ትምህርታችሁ ውሃ በላው። ስለዚህ የዮኒ ማኛ ጥምቀት ሻወር ነው እያላችሁ ሲፋቅ፣ የዮኒ ማኛ ጥምቀት ሻወር ነው እያላችሁ ዋሻው እንዴ? ሻወር ነው። እና አትስደቡኝ፣ እኔ ምንም አላረኩኝም። ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳንን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ፣ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ተባረክ። ይሄ ዲያቆን ነው፣ በነገራችን ላይ ይሄ ዲያቆን ነው። ስጠረጥረው ይሄ ይቀርልን መምህር ዘበነ ይቀርልኝ። በዚህኛው በዘነበ በፓስተር ዘነበ መምህር ዘበነን ውሰዱልንና ይሄኛውን አምጡልን። ይሄ ያስፈልጋል ለኦርቶዶክስ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይ ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን እዚህ እንደምታጣ ታውቃለህ። ይህ ትምህርት የአዲስ ኪዳን ትምህርት ነው። ይህ ትምህርት የአዲስ ኪዳን ይሄ ነው እንግዲህ። ከታች ያለው አማን ሻሎምን ካልቪኒስት ነው። አማን የሚለው በጣም ነው የሚመቸኝ። ምንድን ነው ክርስቶስ ለተመረጡት ነው የመጣው፣ ቀድሞ ፒክ አድርጎናል፣ በእሱ ነው ሄዳን ነው ብሎ የሚያምን ሰው ነው። ለዓለም ኃጢአት ነው የመጣው ክርስቶስ። የተቀበለው ሁሉ ክርስቶስን ይድናል። ይሄ ነው በዊሊንግነስ ነው ክርስቶስ የሚያድነን። የእኛ ፍቃድ መኖር አለበት። የእኛ ፍቃድ እሱን እንደ አዳኝ የሚያድነኝ ክርስቶስ ነው ካልክ ትድናለህ፣ በጸጋው ስትመላለስ ማለት ነው። እሱ ግን የሚለው እንደ የዮዳብ ጉቶ አይነት እምነት ነው። የዮዳብ ጉቶ አይነት እምነት ምንድን ነው? አንዴ ድኛለው ጠቀጥቃለው፣ አንዴ ድኛለው፣ ስለዚህ ሰጋቱራ ሆኜ ገነት እገባለው። ይሄ ነው ትምህርቱ።
ለማጣመም ብዬ እንጂ ስለ አቡነ ተክለ ሃይማኖት ትንሽ ማቃት አለ። ልዘግብ እስቲ። ዮኒ ማኛ ዋሽቷል ወይስ አልዋሽም? ማጣመም እችላለሁ፣ ማቃናት እችላለሁ። አቡነ ተክለ ሃይማኖት ጸሎት ያደርጋሉ። በጸሎት የሚታወቁ ናቸው። ይከልቅዳል። ወርልድ ኦርቶዶክስ ላይ ባለችው ነገር ላይ አቡነ ተክለ ሃይማኖት ተጽፈዋል። ኢትዮጵያ ላይ ለመጀመሪያ ጊዜ ኦርቶዶክስ የራሷን ፓትሪያርክ እንድትሾም ካረጉ ታላላቅ ጳጳሳት መካከል አቡነ ተክለ ሃይማኖት የመጀመሪያው ናቸው። ኢትዮጵያ ከሳቸው ጊዜ ጀምሮ ነው ምን ማድረግ የጀመሩት። ኢትዮጵያ ምን ማድረግ የጀመረችው እንትኑን ጳጳስ መሾም የራሷን የጀመረችው። የተቅማጡ ጉዳይ እንነጋገር። የአቡነ ተክለ ሃይማኖት ምን ይሆናሉ እንግዲህ እነንትናም አሁን ለምሳሌ ጳውሎስን ብታየው ውጋት ነበረበት። ጳውሎስ ውጋት ነበረበት እና ክርስቶስ ሲጠይቀው ምረጥ አለው። ጸጋው ይሻላል ወይስ ውጋቱ ይሻላል ብሎ አስመርጦታል። እና ውጋቱን ይዞ ነው በበረከት ሲኖር የነበረው። እና ሲሉ በምንድን ነው እኔ መዳኔን የማውቅበት? በምንድን ነው ክርስቶስ መዳኔን የማውቅበት? ሌሎቹ በመጋዝ ተሰንጥቀዋል፣ ተደብድበዋል፣ ተዘግዝቀው ተሰቅለዋል፣ ዘይት ውስጥ ተቀቅለዋል ለአንተ ስም። እኔስ መዳኔን በምንድን ነው የማውቀው ብለው ሲሉ አይ በሽታ ይዛል፣ አንተ በተቅማጥ በሽታ ትያዝና ትሞታለህ፣ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። አቡነ ተክለ ሃይማኖት የተነገራቸው ይሄ ነው። ምልክት እንዲሆነ አንተ በምን በተቅማጥ በሽታ ትሞታለህ ተብሎ ነው የተባለው። በዛ ነው እንግዲህ ያረፉት። ይህን ደግሞ ቀድመው አቡነ ተክለ ሃይማኖት ተናግረዋል። ምን ብለው? አይ ጌታ ምልክት አሳይቶኛል። የኔ ሌሎቹ በመጋዝ የተተረተሩ አሉ፣ በዱላ በድንጋይ ተቀጥቀጠው የተገደሉ አሉ፣ ተዘግዝቀው የተሰቀሉ አሉ፣ ዘይት የፈላ ውስጥ የተከተቱ አሉ። እኔን ግን በዛ መልኩ አይደለም መስዋዕትም ሆነው እኔ በምን በተቅማጥ በሽታ ትሞታለህ ብሎኛል ጌታ እግዚአብሔር አምላክ ብለው በዛ ነው ያረፉት። ይሄ ነው እውነተኛ ትምህርቱ። ማጣመም ከፈለክ ግን ቅዘኖ ብለ ዋሽተ ስም አጥፍተ ምን ብለ ፖለቲካ ትሰራለህ። እውነተኛ አዳማጭ ካለ ግን ከነ ምልክቱ ተናግሯል። አሁን ለሙስሊም የተደበደበ አምላክ ራሱን ማዳን የማይችል አምላክ እንዴት እኛን ያድነናል ሊል ይችላል? አንድ ሙስሊም ትክክለኛ ምክንያት ነው። እንደ ሙስሊም ሆነ ከጠየቅ፣ እንደ አንድ ቡዲዝም ከጠየቅ ራሱን መከላከል ያልቻለ አምላክ እኔን እንዴት ይከላከለኛል ሊል ይችላል። እንዴት ራሱ አምላክ ሆኖ ወደ አምላኩ ይጸልያል? የኔም ፍቃድ ሳይሆን የአባቴን ፍቃድ ያደረገ ነው ብሎ ሲናገር ራሱ ከራሱ ምንም ማድረግ አይችልም። ከእግዚአብሔር ነው የሚያደርገው፣ እኛም እግዚአብሔርን ነው የምንጠይቀው፣ እሱ ነብይ ነው ማለት ነው ብለው ሊል ይችላል። ወደ ምን እያንዳንዱ ወደ ኔጌቲቭ ፖለቲካ መጠየቅ ትችላል። በሌላ እምነት ስትሆን የሌላውን አጠማዘብ በኔጌቲቭ ትገባለታለ። ስለዚህ በኔጌቲቭ ገብተ ማበላሸት ትችላለ። ፖለቲካ ማለት ያ ነው። በነገራችን ላይ የሃይማኖት ፖለቲካ አለ፣ የሀገራዊ ፖለቲካ አለ፣ ቺኮሎጂ ፖለቲካ አለ፣ ብዙ አይነት ፖለቲካ አለ። ስለዚህ አቡነ ተክለ ሃይማኖት እውነት ለመናገር እግዚአብሔር ይቅር ይበለኝ በደንብ ለእግዚአብሔር ኖረው ያረፉ ሰው ናቸው። ብዙ በኦርቶዶክስ በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደሉም። ይቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ህይወትን ይኖሩታል ዊዛውት ኳስችን።
ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብለው እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም። ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ያቺ 12 ዓመት ደም ሲፈሳት የነበረች ሴት ምን ታረግ ነበረ? አንዴ ጨርቁን ብነካው፣ የኢየሱስ ክርስቶስን ጨርቁን ብነካው እድናለሁ ነው ያለችው። ፕሮሰስ የለ፣ ልጾም ልጸልይ ምን ላድርግ፣ የሁላ ግርግር አለ። ሰውላ እየገፋው እኮ ነው። ሰውላ ይጋፋው ነበር ክርስቶስን። ሁሉም የተጋፋው እሱ ጋር እንደ አይሾ ስፒድ ኢትዮጵያ እንደመጣው አብሮ መገፋፋት ነው የፈለገው። ግን ኢየሱስ ክርስቶስን ጨርቁን ብቻ በነካ እድናለሁ። ዳነች። ምንም ጥያቄ የለው። ስለዚህ አሁንም የኦርቶዶክስ እናት አባቶች ይህንን ጸሎት ጀርዬ ይህንን ጸሎት መነኮሳት ሲያደርጉ፣ ባህታውያን ሲያደርጉ፣ የበቁ ሰዎች ቄሶች ሲያደርጉ ምን ለማለት ነው? ለመጽደቅ ነው፣ ለሌላ ጉዳይ አይደለም። ማን ነው በቤት መሄድ የማያምረው? እስቲ ንገሩኝ። ማን ነው የተንጣለለ ቪላ ላይ መኖር የማያምረው? ማን ነው? ሁሉም ያምረዋል አይደለም? ያ ምንም ጥቅም የለውም። ዓለምን ንቀው ኖ ኖ ኖ፣ ይሄ አይደለም ኑሮ የኔ ቤት ሰማይ ቤት ነው ብለው የቆምንበት መሬት ነገ ከታች የምንሆንበት ነው። ዛሬ የምንኩራራበት፣ ወክ የምናደርግበት፣ መኪና የምንነዳበት፣ በአየር ላይ በፕሌን የምንሄድበት ነገ ከምድር በታች ነው። ይህንን አባቶች ነቅተዋል፣ አውቀዋል። ስለዚህ ምን አድርገዋል? የዚህኛውን የምድሩን ኑሮ ሳይሆን የሰማይ ኑሯቸውን በደንብ አድርገው የኦርቶዶክስ አባትና እናቶች አመቻችተዋል። ሲቆርቡ በማን ስም ነው ኦርቶዶክስ የምታቆርበው? ጻፉልኝ። ጴንጤዎች ጻፉልኝ። ኦርቶዶክስ የምታቆርበው በማን ስም ነው? በማን ስም ነው? ዘግቡኝ። በማን ስም ነው? አዎ በክርስቶስ ስም ነው የምታቆርበው። የዘላለም ሕይወት የሚሰጠው ክርስቶስ እንደሆነ ነው የምትናገረው። ስለዚህ ችግራችሁ ምንድን ነው? ሳታውቋት ቀበጣጠራችሁና ግራ ተጋባችሁ። እኔ የእናንተን ይህንማ ማወቅ አለብኝ ነው ከራሴ ጋር ያልኩት። ማወቅ አለብኝ ይህንን ነገር እስቲ ልወቀው። እውነት ከሆነ አብሬ መሰክራለሁ፣ እውነት ካልሆነ አጋልጣለሁ። እውነቴን ነው። ምን ስፔሻሊ ፔኔኮስ ፕሮቴስታንት ከሆናችሁ ዋጋ የላችሁም። እውነቱን ልንገራችሁ፣ በጥምቀቱ አታምኑም፣ በቁርባኑ አታምኑም፣ በምንም አታምኑም። ኢየሱስ ኢየሱስ ማለት ብቻ ነው የሚያድነው ነው የምትሉት። ገደል ገብታችኋል። ምናልባት ሉተራውያን እግዚአብሔር ማስተዛዘኛ ሊሰጣችሁ ይችላል። ማስተዛዘኛ። ጴንጤዎች እኮ ቫለንታይን ቀንን ያከብራሉ። አሁን የክርስቶስን ልደትና ፋሲካን አያከብሩም። አይገርምም? ቫለንታይ ዴይ አብዛኛው ጴንጤዎች አሁን ጥሩ የፍቅር ቀን ብለው ያከብሩታል በደንብ። ይህን አውቃለሁ። አሏሽ ቫለንታይ ቀንን በጣም በቲክታክ አበባ ተገዛልን ብለው የአበባቸውን ሲያሳዩ የሚውሉት አብዛኛው ፕሮቴስታንት ናቸው። ግን ቫለንታይን ቀንን አክብረው የክርስቶስን የፋሲካን በዓል አያክብሩ። ቫለንታይን አክብረው የኢየሱስ ክርስቶስን መወለድ አያክብሩ። የሚደንቅ ጥንጥጥና ነው፣ የሚደንቅ መራቀቅ አሳይታችሁኛል። እና ያየሁት ነገር አብዛኛው ፋለሲ ነው፣ ስህተት ነው። የእውነት መንገድ የለም። ስለሌለ ነው በግልጽ የምነግራችሁ። ይህን ደግሞ ቻሌንጅ አታደርጉኝም፣ ፈርታችሁኛል።
ሁለት ሰዎች ይመጣሉ። ጌታ ብርክ ያርግልኝ። አንደኛው ኤፍሬም ባለ ጊዜው ነው። ምናልባት አሁን በደንብ እየጠነከርኩበት ስለሄድ ልደብረው እችላለሁ። ሁለተኛው ፕሮፌት ሚኪ ተብሎ ከትላንት ወዲያ አማን ሻሎም ሲያንጠባጥበው ነበር። አማን ሻሎም ጧ ሲያደርገው ነበር፣ አስገብቶ ሲጫወትበት ነበር። እና ይህን ነው የምለው። እግዚአብሔር ይጠብቃችሁ። ሁላችሁንም ነው የማወራው። እግዚአብሔር ይቅር ባይ አምላክ ሁላችንንም። ግን ምን ያስፈልጋል? ማንበብን የመሰለ ነገር የለም። ይሄ ሁላ አድርጌ እኔ በእግዚአብሔር ቸርነት ገነት መግባቴ ነው የሚያሳዝነኝ። ወደፊት ሁሉም ጋር እጄ ሪሰርች አድርጌ የህይወቴን መዳኛ ገነት መግቢያውን ሪሰርች አድርገ የምታገኘው ነው። ፈልገ ጸሎት አድርገ ሁሉም ጋር ሄደ የሚሆነውን ለማወቅ ብዙ ጥረ የምታገኘው እውነት ነው። ይሄ እውነት በጣም ያሸንፋል። በእውነት ነው። እውነቴን ነው የምላችሁ። በባህር አቆራርጦ ስንት መከራ ከፍሎ አሜሪካ የገባና ዳይሬክት በፕሌን የገባ እኩል ምስጋና የለውም። አሜሪካንን እኩል አያመሰግንም። በፕሌን ተከሽኖ ትኬት ቆርጦ ምናምን ግባ አሜሪካ ተብሎ ላጥ ብሎ ወረቀቱ ምናምን ወዲያው ፏፈሽ ያለው የሚያመሰግነው ምስጋናና ስንት ነገር መከራውን በልቶ አሜሪካ የገባ እኩል አመስጋኝ አይደለም። ስለዚህ እኔ ጌታን ለማወቅ ያልበላሁት ፍዳ የለም። ጌታን ለማወቅ ለእኔ ሱሰኛ አይደለሁም። ስለዚህ ደስ የሚለኝ ነገር ህይወቴን እንዴት ነው ከአምላክ ጋር ማገናኘው? ተግባባል? ህይወቴን እንዴት ነው አምላኬን የማገኘው? በየት በኩል ነው? ሙስሊሙን አየሁት፣ ፕሮቴስታንት አየው፣ ኦርቶዶክስን አየው፣ በደንብ እያየው፣ ሉተራውያንን እያየው ነው። በደንብ አይቼ እውቀቱ ሲኖር ታደርገዋለህ። ደስ የሚለው እኮ በዚህ ተሰሚነቴ አንድ ነገር ላይ ስቲክ አድርጌ ብኖር በጣም ቢሊየነር መሆን እችላለሁ። ቀላል ነው፣ ከባድ አይደለም። አንድ ነገር ላይ ስቲክ አድርጌ እያሽቃበጥኩኝ እሱ ብቻ እውነት ነው እያልኩ አሽቃብጬ ኖሬ ዝርፍ ማድረግ እችላለሁ። አስመስዬ ግደለኝ አላደርግም በፍጹም። ጥሩ ነገር ባየሁት ላይ ጥሩ ነገር ላለው ይሄ ነገር ይጠቅማችኋል ላለው ይሄ ነገር አይጠቅምም በሚለው ባየሁት ነገር ላይ እናንተም ጠይቃችሁ እንድትረዱ አደርጋለሁ። ፔንቴኮስታል አሁን እንትንን አይከተልልህም። ጥምቀት ውሃ ነው፣ ምንም ትርጉሜ ሻወር ነው ብሎኛል። ሻወር ነው ነው የሚለው። ጥምቀት የተከበረ ከክርስቶስ ጋር አብ ወልድ መንፈስ ቅዱስ የታየበት ነው። ይህን እንኳን አያውቁ። እግዚአብሔር አምላክ ሰማይን ከፍቶ መንፈስ ቅዱስን አምጥቶ ከኢየሱስ ጋር አገናኝቶ ከተጠምቆ ሲወጣ እርግብ በሱ በመንፈስ ቅዱስ ተመርታ ስላሴ የተገናኙበትን እንኳን ጥምቀት ሻወር ነው ይላሉ። እውቀት የሚባል የለም። ትቢት አለ፣ እውቀት የለም። አብ ወልድ መንፈስ ቅዱስ ጌታ ኢየሱስ ምስክሬ ሻወር ነው የሚለው አባቴ። ፔንቴኮስታል ያንን ነው የሚያምነው። ሉተራውያን ደግሞ በጣም ጥምቀት የመዳን መንገዱ ካልተጠመቀ አትድን። ያመነ የተጠመቀም እኔና ዮኒ ቬጋስም እኔ ዮኒ ቬጋስም ካልኩኝ ምን ማለት ነው? እኔና ዮኒ ቬጋስ ማለት ነው በቋንቋ። እኔ ዮኒ ቬጋስም ካልኩኝ እኔ ያለው ዮኒ ቬጋስ አለ። እነዚህ የሚነጣጠል ነገር አይደለም። እኔ ዮኒ ቬጋስም ካልኩኝ ሁለት ሰው ነው የጠራሁት እዚህ ጋር። ጥምቀቱም እዚህ ጋር አለ፣ ምኑም ማመኑም እዚህ ጋር አለ። ያንን ነገር ሳይደረግ የተደረገ ምንም ቦታ ላይ የለም። እና ብዙ ጊዜ ችግራቸው ትቢት ድኛለሁ፣ በቃ ድኛለሁ ይላል። እሺ እኔ ተጠምቄያለሁ፣ ድኛለሁ፣ ደን ዋት? አሁንስ አልዳንኩም? ሻወር ሆነ? እኔ አሁን ሰማይ ቤት ብጠየቅ ሙስሊም ከሆነ ሰማይ ቤት ያለው ገስዋት ኧረ እሱ እኮ ሙስሊም ነበርና ቤተሰብ ነው ይባላል።
ጴንጤ ከሆነ አረማኛው ጴንጤ ነበር እባላለሁ። በጴንጤም ገባለሁ። በኦርቶዶክስም ከሄድክ አረማኛው ኦርቶዶክስ ነው ተብዬ የኦርቶዶክስ ጀለሶቼን ጠራለሁ። ይብላኝ ለእናንተ፣ ይብላኝ ለእናንተ። እኔ የሶስቱም ወረቀት አለኝ፣ ዶክመንት አለኝ። ይብላኝ ለእናንተ። ይብላኝ ለእናንተ እንጂ እኔ የሶስቱም ላይሰንስ አለኝ። እናንተ ናችሁ የሌላችሁ እንጂ እኔ አሁን በሁሉም ላይሰንስ አለኝ። እኔ አሁን ለምሳሌ ሰማይ ቤት የሙስሊሞቹ አምላክ ይሄ ጨዋታ ነው። ጨዋታ አንዳንዴ ጥሩ ነው። ሃርሞኒ እግዚአብሔር ይወዳል። በሙስሊምም ሳቅ ሱና ነው ይሉታል። ኦርቶዶክስም ሳቅን ትወዳለች፣ እንዲሁም ፔኔኮስታል። አሁን ለምሳሌ እኔ ሰማይ ቤት ሶስቱም ጋር ስለሄድኩኝ ማለት ነው። አሁን ሙስሊሞቹም ጋር 72 ድንግል ቢሰጥ እና እዛ ጀነት ከሆነ ትክክለኛ ጀነት ከሆነ አላዳምጥም። እዚህ የዚህኛውን ገነት ትራንስፖርት ጠይቄ ወደ እስልምናው ጋር ነው የሚሄደው። ላዳምጥ አልችልም። 72 ድንግል አለኝ። አሰላም አለይኩም ነው ቤተሰብ። አልሰማ ላጥ ብዬ ነው የሚሄደው። እዛ ምንም ነገር የለም። ኦርቶዶክስ ጋር ነው እያመሰገንክ ትኖራለህ። እሳት አትገባም ከተባልክ ደግሞ ሀሜን አሉ የለዋ ብዬ እዚሁ ቀጥላለሁ። ይሄ ነው ታሪኩ እንግዲህ። ምክንያቱም ሙሉ የኦርቶዶክስ ልጆች ሙስሊም ሆናችሁ ስለማታውቁ አታገኙም። 72ቱን ለእኔ ብቻ ነው የሚሰጠው። ትኬቴን አሳያለሁ። ይኸው 6 ወር ሰልሜ ነበር። የ6 ወር 72 አይሰጡኝም። ይቀንሱብኛል። እርግጠኛ ነኝ ይቀነሳል። 72 አይሰጡኝም፣ ይቀነሳል። ምክንያቱም ካልኩሌት ይደረጋል ምናምን ነገር 10 ምናምን 10 አላጣ። ኧረ 2 ይበቃኛል። እኔ 72 ለ6 ይካፈልልኝ። ቆይ 72 ለ6 እናካፍልና ስንት ድንግል ይደርሰኛል? አንዴ ቤተሰብ አንዴ ቤተሰብ 72 ሲካፈል ለ6 12 ይደርሰኛል። ቤተሰብ የአራድዬ ልጅ 72 ድንግል ለ6 አካፍለው ለ6 ወር 12 ድንግል ይደርሰኛል። አዎ 12ቴን ይዤ ፉን ላል። ይብላኝ ለሌላ ቤተሰብ። ስለዚህ እንደኔ ዞር በሉ፣ እንደኔ ዞር በሉ። ሰምተሻል ጄሪሻ የማትለን ኢየሱስ ክርስቶስ ብቻ ይክበር። አንተ ግን ይመች። የማይጥለን ኢየሱስ ብቻ ይክበር አለች። አዎ እኔ ሁሉም ጋር ስላለው ትኬት ቆርጫለሁ። 3 ቤት ትኬት አለኝ። እላይ ቤት ሲገለጥልኝ ሽው አይነ እንደዚህ ነገር ጭውቴ ደስ ይላል። ያ እንደዛ አይነት ነገር አለና ደስ የሚል ነው። ሌላው ምንድን ነው? ኦንሊ ጂሰስ ለሚሉ አንድ ጥቅስ ብቻ ነው የምታደርሱልኝ። ክርስቶስ ብቻ የሚሉ አዳኝ ክርስቶስ ብቻ ነው በስላሴ አላምንም ለሚሉ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ አንብቡልኝ። የአባቴን ፈቃድ የሚያደርግ እንጂ እኔን የሚል ኢየሱስ የሚለው መንግስተ ሰማያትን አያወርስም ብሏል። ስለዚህ የአባቱ ፈቃድ ማን ነው? እግዚአብሔር። እግዚአብሔርን ፈቃድ የማይቀበል ካለ ምን መሆን አይችልም ማለት ነው። የምን መሆን አይችልም? የክርስቶስ መሆን አይችልም። ስለዚህ እዚህ ጋር ኦንሊ ጂሰስ ለምትባሉ ወንድምና እህቶቼ እቺን ጥቅስ እንዴት አድርጋችሁ እንደምትሸመሽሟት ራሳችሁን ጠይቁ። ብዙ ጥቅስ ስለማያስፈልገው ነው። በአንድ ጥቅስ ዜሮ የሚከት ጥቅስ ስላለ ያንን ነው ምለው።
አሁንማ ማስገባት ብችል አስገባ ነበር፣ ግን እድሜ ለማን ነው ስሙ ቼክ ሪኳየርመንትስ ብሎኛል። እምቢ አለ። ከዛ ሌላው ቤተሰብ ሞኔታይዜሽን ቲክታክ ጀምሯል። ለእኔ ቤተሰቦች ነው የምነግረው። ቲክታክ ላይ ለ30 ደቂቃ ላይቭ ኮንቲኒየስሊ ከገባችሁ ከዛ በኋላ ላይቫችሁ ሞኔታይዝ ይሆናል። ተጓብተናል። ለ30 ደቂቃ ቲክታክ ላይ ከገባችሁ ለእኔ እንደዛ ብሎኛል ቲክታክ። የራሳችሁን አላውቅም። ከ30 ደቂቃ በኋላ ሞኔታይዝ ሆኖ ገንዘብ መስራት ትችላላችሁ። እኔ ደርሶኛል። ይሄ ነገር ጀምሮታል። ልክ ዩቲዩብ ያደረገው የነበረውን ቲክታክ ማድረግ ጀምሯል። ስለዚህ ኮንግራጁሌሽን ጄሪዬ። አሁን ማንንም ማስገባት ስለማልችል ነው እንጂ ጓደኞቼን ማሳየ እችላለሁ። ውሸት ነው ያልከኝ ይመች። ይኸውላችሁ ስክሪንሻት አድርጌ ላሳያችሁ። ላሳያችሁ ከኋላ አድርጌ ይኸው ምን ይላል ከኋላ? በደንብ አያሳይም። በእጄ ላድርገው። ከእጄ ላይ ተቀበሉ። በእጄ ላድርገው አንዴ። የባለ እጁ የት ሄደ? በእናት ይሄ ይሻል እላለኝ። አያችሁ ይህን ሳሳይ አንላክ ሞኔታይዜሽን ይላል። 30 ሚኒትስ እላይ ያለው 30 ሚኒትስ የሚል ነው። ሞኔታይዜሽኑ 30 ሚኒትስ የሚል ነው። በእጄ ሊይዘው ነበር፣ በእጄ እንትን አልላለኝ። ደቂቃ ምን ያህል ሰው እንደሆነ አላውቅም። 10 ሺህ ኑራ አይኑራ አላውቅም። ይህንን ነው የሚለው። እነዚህ ደግሞ ሁልጊዜ ይመጣሉ በጌታ ስም። እና ያንን ነው የምልህ። ስለዚህ በእጅ አድርጌ ላሳያችሁ ነበረ። ኔክስት ታይም ላሳያችሁ እችላለሁ። ኤኒዌይስ ያን ያለው ኢፌክት ለሚቼክ for 30 minutes ለ30 ደቂቃ ቪዲዮ ስሩ። ከዛ ሞኔታይዝ የሚለው ይመጣል። ተግባባን? እኔ ገብጋባ አይደለሁም እንደሌላው። ሌሎቹ እየሸቀሉ ነው፣ አይነግሯችሁም። ሆዳሞች ናቸው። ይመቻችሁ። ያቺን ልዘግባችሁ ብዬ ነው። ዩወልካም። በተለይ ሶሻል ሚዲያ ኢንጆይ ለምታደርጉ ፓርታይም የሚያስፈልግ ስራ እንትን ከምትሉ አይዲያዎች ካላችሁ ላይቭ 30 ሚኒትስ 3 ቀን ከገባችሁ በኋላ ሞኔታይዙን አንላክ ያደርገዋል። ምን ላይ ስትገቡ ታዩታላችሁ። ፍሬንድ ሪኩዌስት የሚለው ላይ ክሊክ ስታደርጉ ነው ያሳያችኋል። እሱን ክሊክ ሞኔታይዝ ብላችሁ ስትገቡ ሙሉ በሙሉ ሶሻል ሚዲያ ላይ ገንዘብ፣ በተለይ ኢትዮጵያ ለምትኖሩ ወንድምና እህቶቼ አሩን ነው እሱን ካስተካከለላችሁ ታንክ ዩ ጄሪዬ ኒውድ። ስለዚህ በተለይ አውሮፓም አሜሪካም ለምትኖሩ በተለይ አሁን ቅዝቃዜ ያለ ስኖ ነው ምናምን በጣም አስፈሪ የሆነ ጊዜ ስለሆነ ዲስ ታይም መጠቀም ትችላላችሁ ሞኔታይዝ አድርጋችሁ። 3 ቀን ፍቅሩ አብጤ ሰላም ነው የኔ አባት።
ያንተን ጉዳይ ሳንጨርሰው እንዴት እንደማደርገው አላቅም። አሳውቀኝ ብቻ። ስለዚህ ያንን ነገር አድርጉ፣ ያንን አድርጉ። ጥሩ ነው። ሞኒታይዝ ተደርጋችሁ ትሰራላችሁ፣ ገንዘብ ትሰራላችሁ። በርቱ። ጨዋታ ይዛችሁ ነው፣ ፍቅር ይዛችሁ ነው። ታንክ ዩ አንብሬከብል ያ ነገር ይኖር። ሌላስ? ስለዚህ ቲክታክ እንደ ዩቲዩብ ጀምሯል። ልንሸቅል ሊያልፍልን፣ እኛ እንኳን ከመሸቀል ቦዝነን አናቅ። ጄሪዬ እኛ ከመሸቀል ቦዝነን አናቅም። ይብላኝ ላልሸቀላችሁት። ያልሸቀላችሁ ሰዎች ግን ይሄ ነገር ለእናንተ አሪፍ ኦፖርቹኒቲ ነው። አሪፍ ነገር ነው። ተከረበት። አሪፍ አይቸኩልም። ብሬክ ላይ ነኝ ብራዘር፣ ብሬክ ላይ ነኝ። ሌላስ ድገምልን። አይነገርኳችሁ። በ3 ቀን የተለያየ ቀን ላይቭ 30 ደቂቃ መቀመጥ አለባችሁ። 30 ደቂቃ ካላወራችሁ አይሰራም። ደስ የሚለው አንዳንዶቻችሁ ሙዚቃ ምንም እያዳመጣችሁ ወይ መዝሙር እያዳመጣችሁ መቀመጥ ትችላላችሁ። ሌላ የሆነ የቤት ጣጣችሁን አውሩ። አንዳንድ ሴቶች ደግሞ ሜካፕ እንዲህ እያላችሁ ተቀቡ። ምን ይላችኋል? ቻፓርን ሜካፕ እያልሽ መቀባት ነው። የታባቱ ተቀቢው። ወይ ደግሞ ዊግሽን በየአይነቱ እየሰካሽ አሳይ። ይሞታሉ ይብለሽ። አንዱን ዊግ ትጨምሪያለሽ፣ በዚህ ታጋጇለሽ፣ እንዲት ያለሽ ትከፊዋለሽ፣ ወደዚህ እንዲት ያለሽ እንዲ ታረጊያለሽ። 10 ደቂቃ በሱ ትፈጃለሽ እናቱ። ከዛ እንደዚህ ምናምን እያልሽ እንደዚህ የገለበጥሽ ዊጉን ሌላ 10 ደቂቃ አለ፣ 30 ደቂቃ ይመጣል። ከዛ ቻፓ ይጨመራል። ያን ነው ብለው ማይ ሌላስ በስንት ፎሎወር እንደሆነ አምገነ ሉክ ያው እኔ ፎሎወር ችግር ስለሌለብኝ ፍሮም ወን ወጁ ሚ 3 ቀን ተከታታይ 3 ቀን ቪዲዮ ከሰራችሁ በኋላ ከዛ በኋላ ነው ሞኔታይዝ የሚያደርገው። ዲጄ ማን ዮኒ መዶሻው ግድ ይላል። ስለ ነቢት ብርቱካን መወዳት ማከብራት በጣም ለእኔ ልዩ የሆነች ሴት ናት። ከየትኛውም ሁን አክባሪን የማከብር ሰው ነኝ እኔ። ነቢት ብርቱካን እጅግ የምወዳት እጅግ የማከብራት በእግዚአብሔር የተወደደች እህቴ ናት። እሷ የክርስትና ልጄ ነው የምትለው፣ እኔ በጣም መወዳት ማከብራት እህቴ ናት። ስለዚህ ለእኔ ጥሩ ሰው ናት፣ መልካም ሴት ናት። እኔ እስከማውቃት እኔ ማቀውን ነው የምናገረው። ያንን ሌላ የፈለግከው ማለት ትችላለህ። እኔ ግን አሁንም ወደፊትም ስለ እሷ የምመሰክረው ይሄን ነው። ከመጀመሪያው ጀምሮ ነገ ይሰድብሻል እየተባለች የምትባል ሰው ናት። አላደርገውም። ተግባባል? ጄሪ ያከበራችሁን ማክበር የመሰለ መልካም ነገር የለም። ዶላር የጠረረውማ ኢትዮጵያ እንጂ አሜሪካ አይደለም። ዶላርማ አሜሪካ አለ፣ የጠረረው ኢትዮጵያ ነው። ሲመነዘር ብዙ ነው። ዶላር አሜሪካ እንዴት ይጠራል? ኢትዮጵያ ነው የጠረረው ዶላር። አሜሪካማ አለ። እግዚአብሔር ይባረክ። ሌላስ ይመቻችሁ። ታፕ ኮፒ ሊንክ ምንድን ነው? አንዳንድ ሰው ምን አለኝ፣ አንዱ እንደዚህ መሆንን ቀድሜ ማየት ነበረባት በትንቢት መነጽር። ፍቅረ ማርያም በትንቢት መነጽር እኔ ከባድ ሚዛን ነኝ፣ አልታይ መንፈስ ነኝ። እኔን ለማየት እኔም ፕሬዲክት ማድረግ የሚችለው ፈጣሪ ብቻ ነው። የሰው ልጅ እኔን ማወቅ አይችልም።
ምን አለ? እንዲሁን እውነቱ ቢመረመር ሁሉም ወደ ቀጥተኛው በተከተሉ ነበር። ትክክል። ቀራኒዮ ዩቲዩብ በትክክል ጌታ ኢየሱስ ምስክሬ፣ በትክክል አሁን ባጠናው ጥናት መሰረት ከሙስሊም፣ ከፕሮቴስታንት፣ ከኦርቶዶክስ 80% ትክክለኛው ኦርቶዶክስ ናት። አሁን ባጠናሁት 100 ለመሙላት 20% ይቀርኛል። መጣችላችሁ ጀለሴ